درياو حسابه ተውንጂ እያልክ ነው እኔ ሰሳማ መኮንን ላከን እዚህ ጋር አስቀምጠህ ወረስተህዋል ልርሳ አይ እሱን ከረሳ ይበቃል እዚህ ጋር አስቀመጥከው ሰው እንዴት ነው የምታስታውሰው ትረሳለህ ከተንፈራገጠ አንድ ሰዓት ያህል ከተንፈራገጠ በኋላ እንጂ ይረሳል ጋሽፋንቱ አሁን ሲያማህ ነበር ብዙ ከቦክሱ በፊት ነው መሆን ያለበት እኔ ባለኝ መረጃ መሰረት የሁለቱንም አቋም አቃለው ደርዬ ሊዘረር ይችላል አብረን በልተን ተጠናክረህ ብትመለስ ይሻላል ብዬ ነው ነገር በርገር ስንት ነገር ተነጋግረን ዘርሬው ነው እንጂ የሚሄደው አረታ አዎ ታዲያ እኔ እንደውም ዛሬ ጧት ነው ውልና መዝገባ አይቻለሁ ስም ሲያዞር የውርስ አረ መኮንን ላከ ውርስ አዞረ አቀሜ በላይ ነው ከአቅሜ በላይ ነው ውርስ ያዞረ አዞር አልኩት አዎ በቃ ደረጀና እንደ መኮንን ላከ የተባባሉትን እስኪ አይተን እንመለስ ምንድነው ጉዱ እስኪ ይህ መልእክት ለመኮንን ላከ መኮንን ላከ በቦክስ ገጥሟለው ቢል ወሬ ሰማው አረፈ በተቀመጠ ይሻል የሰማው ምታስተዳድር ይሻል ስጭህ 6 ወር ተኛለ እስቲ ላይ አስቀምጬ ረሳህ ያለ ቪዛ ዱባይ ምናምን ይፈልጋል ለማንኛውም አርፈህ ተቀመጥ ወዳደር ያለው ካልክ እንግዲህ ሳልፈልግ ጠይቀኛል አንተ ደግሞ ጠየቅከኝን ማሟላት ግዴታ አለብኝ ስለዚህ ለዚህ ነው የምገጥመው እንጂ ከኔ ካንተ ጋር መጣላት ፍላጎት ኖርኝ አይደለም እዝታን እስከ ዛሬ ድረስ በዘፈን ነው አይደለም ታውቀው አሁን ግን በቦክስ አንድ መምልልህ ነገር ግን ከአንገት በላይ አለካ የብረን አለካ ምክንያቱም ባንተም ጨከና እንጀት የለኝም ዳቦ ቤትህን ግን አሯሩጥልሃለሁ ይገባል እንደዚህ ዳቦ ቤቱን ነው ምለው ይላል እሱ ደግሞ ዳቦ ቤት ሃውን ቆይ እንደው ለጥያቄ ስራ ተዘግቷል ሊባል ይችላል ወይስ ገና ምን ማለት ቢመታም ቢዘጋም ዳቦ ቤት እንዴ ክትፎ ምናምን ላይ ደርሰን ዳቦ ላይ እንደገና ወደ ኋላ እንትኑና አልገባም ዳቦ ላይ ነው እሱ ዳቦ ላይ ነው ስለዚህ ዳቦ ቤቱ አይነካም ነው የምትለው እኔ ተጀመረ አለቀ ምን የቱ ጋር ነው የሚደርሰው ኪል አለ ኪልስ እንዴ ሁለት ኪል እኮ ነው ምን ሰማው እንዳትገባ የዛን ቀን እንዳትገባ ትከስራለህ እኔ ነግራለሁ ተው እንጂ ኪል የሚለው የመጀመሪያው ጀምሩ ነው አዎ ኪልስ እሱ ኪል በእንግሊዝኛ አዎ ኪል ገደለው በቃ አትመክሩትም ቅኝት ባንድ አትመክሩትም ተመለካቾች ምን ይላሉት እሺ እንኳን የኔ ነበረ ጭራሽ ተዘርሮ መጀመሪያ እዛ ደርሶ ይምጣ ይለኛል አብረን ስንት ነገር አንዱ አሰልጣኝ ፐርካት ሚሊዮን የነገረኝ እሱ ነው ፐርካት አመታተን አይቶ ይሁን ያኛው ይዘራል ያለው ምንም ይዛን አየህ እንዳየሁ አሰለልኩ ነገሩ ግራ ገባኝ አዎ እና ደረጀ ከኔ ጋር ሄዶ ቢመለስ ይሻላል ይሄ ነገር እንደዛ ይራዘማል አዎ ያንተ መጽሐፍ ይሁን የማ መጽሐፍ ነው ይለማመዳሉ በመጨረሻም ይወድቃሉ የሚል አንተ መጽሐፍ የሆነ መጽሐፍ ላይ አበጋል ይለማመዳሉ ከዛ ይወድቃሉ በመጨረሻም ይወድቃሉ ይላል ባይለማመዱ ለመውደቅ ለምን ይለማመዳሉ አወዳደቅ ስለዚህ መኮንን ላከ እየተለማመደ ያለው አወዳደቅ ነው ባገጩ ነው ይተርፍ ይሆን እሱን እንግዲህ እናየዋለን እኔ እንደ ጥያቄው እንደ አስተዛዘኔ ነው የሚወድቅበትን መወሰን ነው እኔ ብቻ ግን አሁን ባለየር ላይም ላደርገው ይችላል ሳስበው ባለቤት ግን ምን አለች አሁን የምር መኮንን ዳቦ ቤቱን ምናምን እያለ ነው ምን ማለት ቡላ ምናምን ስለምሰራ እሷ ዳቦ አጣሽ ምንም አላለች እንደው ደርዬ ይቅርብህ ሰው በእጅ ላይ እንዳይጠፋ አላለች ወይ ብላለች ምን ላድርግ እንጀራ ነው
እንጀራዬ ነው። ምን ላድርግ? በቃ የተፈጠርኩት ለቦክስ ነው። ከመሄዱ በፊት በቃ እኔ ወስኛለሁ፣ ይጋጠም። Welcome to the next evolution of AI, built right into the AlterX platform. Now, you can ወደ ቤት እየገባ ነው። እጅ ላይ ደግሞ ገንዘብ አልያዝክ። ባለቤት የምናገኛቸው ወይም ደግሞ እዛው አግኝተናቸው ብዙውን የሚሰሩልን ደግሞ እንቀላቀላለን። መሀል ይገባሉ። በቃ ከዚህ የሄዱ አባቶች ናቸው። እዛ የሚገጥማቸው እዛው ጋር ያሉ ደግሞ ያውቃሉ። ሁሉም ስለሚያውቁት ቤተሰብ ሲመጣ የሆነውን ነገር ስለሚያውቁት ሄደን አይተነዋል እኛምና የነሱ ብሶት እውነትም ቶም በደንብ አድርጎ ነው የጻፈው። በደንብ አድርጎ ነው የጻፈው። ደራሲው ማን ነው? ቶም ነው። በደንብ አድርጎ ነው የጻፈው። ማለት እኔም ሄጄ ስላየሁት ነው። ይሄን እንትን አድርግ ኦቨኑን ስትፈልግ እዚህ ጋር አብራ ከንትን ከፈለክ እዚሁ ተርኪ ደግሞ ይሄ ታንክስ ጊቪንግ ላይ ለነሱ ምንም ያህል ዶሮ ነው ያለው 9 ወር የምትበላው ነው። ከዚህ ውስጥ አውጥታ ይችን ዶሮ እችን እግሩን እችን እግሩን ብለውኝ በሳምንት እንጨረስኩት እግሩን። እንደዛ ስለገጠመኝ አባቶች ሲሄዱ ደግሞ ምን ሊሆኑ እንደሚችሉ አስበዋለሁና ደስ የሚል ቲያትር ነው። የነሱንም ስሜት ስለሚጋራ ውጭ ያሉትን ጥሩ ነገር ይሆናል ብዬ ገምታለሁ። እኔ ልምምድ ላይ አይቼዋለሁ። ይህ ተውኔት በተለይ ስደት ላይ ላላችሁ በቃ እንዲህ ነው። ቶምን በዚህ አጋጣሚ የራሱን ቶምን እናመሰግናለን። ዛራ ፕሮዳክሽን ነው ደግሞ ከአዳም ኢንተርቴይንመንት የሚሰራው እሱ ነው የሚያዞረንና ኮምቢኔሽኑ ነው እኔ ወድጄዋለሁ። ኮምቢኔሽኑ አንደኛ ግንባራችሁ ገጥሞ ኮከባችሁ ገጥሟል። በቃ እንግዲህ ያው ሞርጋን ፍሪማን እና ሳሙኤል ኤል ጃክሰን ሞርጋን ፍሪማን እና ዊል ስሚዝ በእናታችሁ ወሌ ስሚዝ ወሌ ሾንካ በጣም አሪፍ ነው። በሙድም አሁን ጋሽ ፋንቱ ቅድም ሲነግረኝ እኔን አርአያ አድርጎ ነው መጠጥ ያቆመው። ካስብላል መጠጥ ካቆመ በኋላ ነው ቦክስም የደፈረው እንጂ በፊት መጠጥ ነበር እሱን የሚደበድበው። ለዚህ የምሰጠው መልስ አርአያ ማድረግ እንዳለ ሆኖ ግን አርአያ አላረገኝም ብዬ የምለው ለምንድን ነው? ጉዳቱን ቀስ በቀስ ሳየው እሱ ሳይነግረኝ ገባኝ። ከዛ ወዲያው ነው እሱን ያስታወስኩት። እውነቱን ነው አልኩኝ እና አርአያ ያረገኝ መጀመሪያ ጉዳቱ ነው። በዚህ ይስተካከልልኝ። ከዛ በኋላ ግን በቃ ሳየው ይሳሳታል። አንድም ቀን አገኘዋለሁ ብዬ ሲል የማገኘው ላይብረሪ ነው የማገኘው። የሆነ ሀዘን ሲደርስ ምናምን የማገኘው በቃ እንደዚህ አይነት ቦታ ነው። እዛ ቦታ ላይ የለም። እኔ ስለምን ይሄን አላረገው? ምን ይጎለኛል? ስለዚህ እንደው በሪህዋ በምናምኗ በአንዳንድ የህመም ስሜት መጠጥ ለማቆም ስትጎዳየውና አቆምክ። ከዛ ይሄም ተጎዳ ኪሴር አንተ ሙሉ ነው ስንት ደስተ አይቆማል መጨረሻ ላይ በኋላ ግን ይቀበለዋል። ከበር እኔ አሁን በኋላ ምንም ምስክር ያስፈልጋል። 40 ብር ሰጠኝን ነው የሰጠኝ። ቆይ አሁን ወዝ ተመልሷል፣ የውስጥ ሰላም አለ። መጠጥ ማቆም እንዴት ተገልጿል? ውይ በጣም ደስ ይላል። በጣም በእውነት ውሳኔው የምር ትልቅ ውሳኔ ነው። ብዙ ነገር አተረፍኩ። ይሄን አተረፍኩ። ጤንነት የሚባለውን ትልቅ ጉዳይ አተረፍኩ። ልጄን ቤት ስገባ ልጄን ሳይተኛ የቤት ስራ ሳይሰራ ቀድሜ እየተገኘው አገኘው። እንዲሁ ወዳጅ ዘመድ ጓደኞቼን ከመጠጡ ውጪ በደንብ ያኔ በወግም አላወራም ነበር። ቆይ እባክህ በኋላ እናወራለን እያልኩ ነበር። አሁን ቁጭ ብሎ የማውራት ምን ማለት ስለ ስራም ስለ ማህበራዊ ህይወትም የማውራት ነገር ብዙ አትርፊያለሁ። እባካችሁ በዚህ ህይወት ውስጥ ላላችሁ እኔን ተከተሉ ያለም ደርዬ ሁለታችሁም መለኪያ ሰቅላችኋል። ብዙ ነገር ነው። ባለቤቶቹንም ሰቅነናል። ሻጮቹን በቃ አንድ የተሳሳቱ የሚደውሉልኝ አቤት ደረጀ አቤት የገባ የጦስኙን ብታዩ የጦስኙን እያለ የሚደውላል። የጦስኙን አረቄ ብታያት ወይ
የጤና አዳሙ ወይ የጤና አዳሙ ይለኛል። ተዋልኩት ብሎክ ባደረገው ምን ብለው በሌላ ስልክ የሚመጣል እነሱን ይልቅ አስጠንቅቀ ሲያቆም አሁን ደረጀ ያለው አዳም የሚያቆመው ጤና የሚሆነው መጠጡን ሲያቆም ነው። ይሄ ምን የጤና አዳም ነው? ምን ጤና አዳም በቀደም አቤት ውሃ እንዲያጣጣጣል እኔ ጋር ብዙ ጊዜ መጥቷል። ውሃ አድንቆ አያውቅም። ዛሬ ግን አየህ የውሃ ጥቅም። ማን የጠመቀው ውሃ ነው ለካ አንተ ያዝ። ጋሽ ፋንቱ ባለፈው ሽምግልና ላይ አይቼ ነበርና አሁን በትርፍ በቃ የሀገር ዋርካ መሆን ይሄ ይመስለኛል። አንድ ለቀቅ ያለ ሰርግ ላይ ይመስለኛል ሽምግልና ከፊት ቆመ ከትልቅ አበባ ጋር። እንግዲህ ያው ከጓደኛዬ የልጁ ጓደኛ ነው ከውጭ መጥቶ ዳርልኝ ብሎኝ ይዞኝ ሄዶ ነው ሽመልስ ለጋስ። እዛ ሄደን ያው ከውጭ የመጡ ናቸው ሁለቱ። አበባው ያው አይተዋል። ምን የሚያክል አበባ ይዘን በእንግሊዝኛ ነው ሽምግልናው። ኧረ ትልቅ ነው በጣም በእንግሊዝኛ ነው ሽምግልና። ሞርጋን ፍሪማን እኮ ብዬ ነው። አይ በጣም የሚገርም ነገር የቪዲዮውን ሳየው እኔ ሬዲዮ ላይ ነበርኩና የከተማው አነጋጋሪ ሽምግልና ነበር። ሳይ ጋሽ ፋንቱ አለ እና መጠጡ አንዱ መጠጥ ብቻ እዛ ሽምግልና ላይ ነበረው የ400 የ500 ሺህ ብር መጠጥ ነው ሞልቷል እሱ። እና በቃ ጋሽ ፋንቱ በእርግጠኝነት ይሳሳታል ብለህ አስብ። መጠጥ ማቆሙን ያወቅኩት ያንን መጠጥ አይቶ እንዳላየ ሲሆን መጠጡ ራሱ አይቶት አላየውም። መጠጡ ራሱ እንዴ የሀብታም መቃብር የመሰለ እንደዚህ ያለ መጠጥ አሁን መጠጥ ምናምን ነገር ያነሳል፣ እንደዚህ ያነሳል። ዋጋውን የተመረተበት ምናምን አይቶ ነው የሚያስቀምጠው። አይቼዋለሁ። አይተዋል እና የምትጠበሱት ይላል አስፋልት። በእኛ ጊዜ እኮ ርካሽ ነው። እኔ መጠጥ ሳቆም አንድ ቢራ 1 ብር ነበር። የመጨረሻ ተወደደ ብላችሁ ታዲያ ደርዘኑ ይሆናል። እኔ ሲጃራ ሳቆም 15 ሳንቲም 2 ነበር። አንዱ 10 ገባ ብዬ ነው ያቆምኩት። በጣም ተወደደ ብዬ ነው። 2 ብር ነበር እንደ ደሞዛችሁ። በለው ኩርስ ኩርት ተጠቅመታለህ 200 ብር። ስለዚህ 2 ብር በለው። በዛ ደሞዝ ሲጋራ ተጠጥቶ መጠጥ ተጠጥቶ ደግሞ በዚህም ላይ ይቀናል እኮ። ጠጁ ስሙኒ ነው። የስሙኒ ጠጅ ጠጣ ተብሎ ሌባ የምትባልበት ጊዜ እና ያናድዳል። ኬት አባቱ ነው የሚያመጣው የሚሰክረው። ታውኩት አሁን ታውኩት 38 ዓመት በዛ ጊዜ መተው አለብህ። እቺ በ5 ዓመት ትኮራለች። 30 በ5 ወር ኩራት ሲጋራ አሁን እንደዛ አይደለም፣ ጠጅ እንደዛ አይደለም፣ ቢራ እንደዛ አይደለም። ኬሴ ሙላ ማቆምም ተገቢ በአሁኑ ሰዓት ነው። ያኔማ መጀመሪያ ሰዓት ላይ በደጉ ጊዜ አሁን የገባኝ መሰላችሁ ማቆም ባለበት ሰዓት ያቆመና በትክክለኛው ደረጃ በትክክለኛው ሰዓት በጣም ያቆመው በሰዓቱ ማለት ነው። ሁሉም በጊዜያችሁ ልክ ናችሁ። አዎ ልክ ነው። ምክንያቱም 2 ብሩም 200 ነበር ደሞዝ። አሁን አንተ ስታቆም አንድ ቢራ ስንት ነበረ? ወይ 100 ሊገባ አካባቢ ነበር። አንድ ቢራ 100 ሊገባ አካባቢ ግፍ ነው። 100 ሊገባ አካባቢ እነሱ አመቱን ሙሉ የሚጠጡበት ማለት ነው። 200 ነው ደሞዙ። ያኔ ግን አንዴ የሆነ ሰልፍ ላይ አየሁት። አንድ ጊዜ የሆነ በቃ ከመንግስት ለውጥ በኋላ የጠጅ ነጋዴዎች ሰልፍ ወጥተው እንትን ይላሉ እና ጠጅ ነጋዴዎች እሱ ደግሞ ይነግረኛል። ከሪት የምትባል ጠጅ ቤት ነበር የምጠጣው። እዝማ ጠጇ ማሩ ምናምን ይለኛል። ሰልፉ ደግሞ ምንድነው የሚለው? ሰልፈኞቹ ባለቤቶቹ የስኳር ቆታ ይቀነስ፣ የስኳር ኮታ ይቀነስ እያሉ ነው። ፋንቱን ውስጥ አየሁት።
እኔ ደረጃ አለኝ። ከዛ ባለቤቷ ከፊት ናት ያደነቃት። ደረጅ የኔ ንጹህ ጠጅ ነው ግን ከሰው እንዳልለይ ብዬ የኔ ማር ነው ግን ጠጅሻ ለምን ልል የስኳር ኮታ ይቀነስ እኮ የስኳር ኮታ ይቀነስ። ግን አንተ ጊዜ እኔ የማስታውሰው ገደል ግቡ ጠጅ ቤት ይባል ነበር። እኛ ጊዜ ሽበሺ ወለቱ አየለች ገብሬ በቃ ስም አላቸው እያንዳንዳቸው። እነዚያውን ተዘግቶ አየለች በሙሉ የለም ፈርሷል። ሰፈሩ በሙሉ አሁን ፒያሳ እኮ መናፈሻ ምናምን ይሆናል። አንዴ ፋንቱ ማንዶዬ ጓደኛ ሲናገር ነው የሰማሁት፣ ወይ ጋሽ ፋንቱ አላውቅም። ጠጅ ቤት ውስጥ ገባና ከመጠን በላይ ነው የምትጠጣው፣ ልክህን አታውቀውም። እና መጠጥ ይዘህ እንደዚህ ብሬሌዋን ይዘህ አስቀድተህ እንደዚህ ስትጠጣ ኮርኒስ ላይ የተጻፈው መች ተጠጣና ይላል። እንዲህ ስትል ቀና መች ተጠጣና እያልክ ነው የምትጠጣው።